አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10% ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10% ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ። 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና 1ኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል 1ኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስድ መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም። ይህ አዋዜ ሰበር ነው። የቀድሞው የፊሊፒንስ ፕሬዝዳንት ሞገደኛው ሮድሪጎ ዱተርቴ ትናንት ማክሰኞም ዓለም አቀፉ የወንጀል ፍርድ ቤት ወደሚገኝበት የኔዘርላንዱ ዘሄግ መሳፈራቸው ተሰማ። ትናንት ከውጭ ጉዟቸው ወደ ማኒላ አውሮፕላን ማረፊያ ደርሰው እንደወረዱ የጠበቃቸው ጉንጉን አበባ የያዙ ሕፃናትን ያስቀደሙ ተቀባዮች አልነበሩም፣ ቁጥሩ የበዛ ፖሊስ እንጂ። በጉራና በማናህለኝነታቸው የሚታወቁትና በጸረ አደንዛዥ ዕፅ ዘመቻቸው ሰው እንደ ጥንቸል ያሳደኑት ደቃቃውና ከሲታው የ80 ዓመቱ ዱተርቴ ለፖሊስ ጭብጥ የሚሞላ ጡንቻ አልነበራቸውም። ፈጽሞ ይህ ይሆናል ብለው ያልገመቱትና ያልጠረጠሩት በተራ አማርኛ አመዳቸው ቡን ያለበት አጋጣሚ ነበረ። ወጥመድ ውስጥ ነበረ የወደቁት። ምክትል ፕሬዝደንት ልጃቸው እንኳ ሮጣ ልትደርስላቸው አልቻለችም። እዛው ማኒላ አየር ማረፊያ ውስጥ ወደሚገኝ ወታደራዊ አውሮፕላን ማረፊያ ደጋግፈው ወሰዷቸው። ዱተርቴ በዚህ ዕድሜም የሥልጣን ልጓሙን ለመጨበጥ ፈልገው የከንቲባነት ውድድር ለመግባት በሚቀጥለው ዓመት ከወዲሁ ብዙ ደጋፊዎቻቸው ወደሚገኙበት ሆንግ ኮንግ ለቅስቀሳ ደርሰው መመለሳቸው ነበረ። ቤቴ ደረስኩ ሲሉ የጠበቋቸው ግን በሰው ልጆች ላይ ለተፈጸመ ወንጀል ተብሎ የቀረበ የዓለም አቀፉ ፍርድ ቤት ክስ ላይ መሠረት አድርጎ በኢንተርፖል የተላለፈ የእስር ማዘዣ ውሳኔ ነበረ። አሁን በሥልጣን ላይ ያለው የቀድሞ የፊሊፒንስ ፕሬዝደንት የፈርዲናንድ ማርቆስ ልጅ ነው። ፈርዲናንድ ማርቆስ ጁኒየር ይሉታል። ፈርዲናንድ ማርቆስ ትንሹ ብለን ልንጠራው እንችላለን፣ የእሱና አባቱ ስም ስለሚመሳሰል ማለት ነው። እሱ ነው ከሰዓታት በፊት ኢንተርፖል የዓለም አቀፉን የወንጀል ፍርድ ቤትን የተቆረጠ የእስር ማዘዣ አቀረበልኝ፣ እኛም ለዓለም አቀፉ ፍርድ ቤት
ባለን ታማኝነት ኃላፊነታችንን መወጣት ስላለብን ተይዘው እንዲሄዱ አስደረግኩ በማለት ተናግሯል። ዓለም አሁን የቀድሞውን ፕሬዝዳንት አሁን በስልጣን ላይ ያለው ፕሬዝዳንት ነው አሳልፎ የሰጣቸው ማለት ነው ወይስ ኢንተርፖል በየትኛውም ሀገር ማለትም በዓለም አቀፍ ስምምነት ውስጥ የገቡ ሀገራት ውስጥ ገብቶ ይህንን እርምጃ የመውሰድ መብትና ስልጣን አለው? ኢንተርፖል እርምጃውን አልወሰደም። የእስር ማዘዣ ሲቆረጥ ኢንተርፖልም የዓለም አቀፍ የዛ አካል ነው። ስለዚህ ምንድነው ያደረገው? የእስር ማዘዣውን በኢንተርፖል አማካኝነት ለፊሊፒንስ ነው የላከው። ለፊሊፒንስ መንግስት የያዛቸው የፊሊፒንስ መንግስት ነው። ይህንንም ያደረገው ፈርዲናንድ ማርቆስ ጁኒየር እንደተናገረው ለዓለም አቀፉ ፍርድ ቤት ያለብንን ኃላፊነት ለመወጣት ነው ብለዋል። ታሪኩ ረጅም ነው። በዚህ በፊሊፒንስ ሀገሪቱ የስልጣን እርካባ ላይ የሚሳፈሩት ሰዎች በጣም ጥቂት የሚቀያየሩ ሰዎች ናቸው። ለምሳሌ ፈርዲናንድ ማርቆስ ያችን ሀገር በጽኑ ክንድ አንቀጥቅጠው የገዙ የሀገሪቱ ሌላ ስም ናቸው። ፈርዲናንድ ማርቆስ ባለቤታቸው የሜልዳ ማርቆስን ደግሞ ሞልቶ የተትረፈረፋቸው ከመሆኑ የተነሳ መጋዘን ያስጨነቀ ጫማ ባለቤት ስለነበሩም ነው የምናውቃቸው። አሁን እንግዲህ ዞሮ ዞሮ የፖለቲካ እሽክርክሪቱ ስልጣንን እንደ ርስት የተቆጣጠሩ ኃይሎች የሚቀያየሩባት ሀገር ነች። ዱተረቴዎች ሌሎቹ ማርቆሶች ናቸው። ዱተረቴ ፕሬዚደንት ነበሩ። አሁን የአይሲሲ ታዳኝ በሰው ልጆች ላይ ለፈጸሙት ወንጀል ተብሎ አይሲሲ አድኖ ማኒላ አየር ማረፊያ ላይ ተይዘው እዛው አየር ማረፊያ ውስጥ የሚገኝ የጦር ኃይሎች የአውሮፕላን ማረፊያ ተወስደው የተዘጋጀ አውሮፕላን ነበረ። እሱ ውስጥ ነው የከተቷቸው። ልብሴን ልቀይር፣ ውሃ ልጠጣ፣ መድኃኒቴን ልያዝ፣ ይህን እንኳ ዕድል አልሰጧቸውም። በሰዓታት ልዩነት አውሮፕላኑ ተነስቶ ሰማይ ላይ ነው። ዋንስ የሰውዬ ደግሞ የዛች ሀገር ፕሬዚደንት እንደነበረ ስታስብ አሁን ያላቸው ዕድሜ ጉርድ ነገር ነው የለበሱት። ደቃቃ ከሲታና ድንጋጤያቸውን አንድ ላይ ስታየው አንድ ደቂቃ ከዚህ በፊት ስልጣን ላይ የነበሩ አይመስሉም። ሰውየው ደግሞ የሚታወቁት በጉራ ነው እና እውነቱን ለመናገር እንደ ልባቸው የሚናገሩና የኤሽያው ዶናልድ ትራምፕ የሚባሉ ሰው ነበሩ እና ይህንን የጸረ አደንዛዥ ዘመቻቸውን ለማሳካት ዋነኛ ያደረጉት የዕፅ አዘዋዋሪዎችን፣ የዕፅ ደላላዎችን፣ በአጠቃላይ የዕፅ ሰንሰለት ውስጥ የሚገኙ ኃይሎችን በገፍ ይዞ ለፍርድ በማቅረብ ሳይሆን ብዙዎችን በቀጥታ በጥይት በመረሸን ያለ ፍርድ ሂደት ማለት ነው። ስለዚህ በዚህ ሂደት ውስጥ የእውነት ከዕፅ ጋር በተገናኘ የተገደለ በግፍ በዚህ ማንም ሊቆጣጠረው በማይችል እርምጃ ውስጥ የተሰዉ ንጹሐንን መለየት አትችልም። የራሳቸው ፖሊስ እንደዘገበው ከ6,000 በላይ ሰዎች በዕፅ አዘዋዋሪነት ለፖሊስ አልታዘዝም ሲሉ ፖሊስ ሲይዛቸው እምቢ ብለው ለማምለጥ ሲሞክሩ ገለመሌ በሚል በጥይት ግንባራቸውን እግር ተብለው ያለቁ ናቸው። ሌሎች የሰብአዊ ድርጅቶች ሲያስቀምጡት ግን በጣም ነው የሚስቁት። ከ30,000 አንድ ስም ነው የሚሉት የተገደለውን ሰው። አሁንም ተይዘው እዛ ሆንግ ኮንግ ነበሩ። ለሚቀጥለው ዓመት የመጀመሪያ ወደ ስልጣን የመጡ የዳቫኦ የሚባል ከተማ ከንቲባ ነበሩ። በነገራችን ላይ ፕሬዚደንት ከመሆናቸው በፊት 20 ዓመት የዛች ከተማ ከንቲባ ሆነው ካገለገሉ በኋላ ነው ወደ ፕሬዚደንትነት የመጡት። አሁን ጡረታ ከወጡና ጉድጓዳቸው የተማሰ ልጣቸው የራሰ ደቃቃ ኮሳሳ ሰው ሆነው እያለ እንደገና ለከንቲባነት በሚቀጥለው ዓመት ሊወዳደሩ ነው። የምርጫ ቅስቀሳ ሂደት ነው ሆንግ ኮንግ ብቅ ብለው የነበሩት። እዛም እያሉ
አሁን አይሲሲ እጃቸውን ለመያዝ የሚፈልግበት ጊዜ መምጣቱን ፍንጭ ደርሷቸዋል። ስለዚህ እዛ ላለው ሲናገሩ ምንድነው ምን አደረክ ነው የሚለኝ? ምን አጠፋው እኔ? ለሀገር አይደለም ወይ በማለት ነበር የሚናገሩት። ለሀገር ጥሩ ነገር መስራት አንድ ነገር ነው። ለሀገር ስትሰራ ግን ንጹህን ከደጉ ለመለየት የሚያስፈልገውን ፕሮሰስ፣ የሚያስፈልገውን ጥረት፣ የሚያስፈልገውን ድካም መሄድ አለበት። ሰው እንደ ጥንቸል የአደባባይ አትረሽንም። ይሄንን ደግሞ የህይወት ታሪካቸውን ገብተህ ስታይ የወበራብኝ ጎረምሳ ሳለው ሞተር ሳይክል ላይ ብየጋለብኩ ተጠርጣሪ ወንጀለኛ ነበር የምፈልገው አናቱን ብዬ ለመጣል ብለው የተናገሩበት ድምፅ አለ። በ16 ዓመቴ አንዱን እንደውም ፊት አደረኩት በጩቤና ገደልኩት ይላሉ በራሳቸው ቃል። እና አሁን በጣም ስለዚህ በቃ ልባቸው የወደደውንና የፈቀደውን እንዳሻቸው የሚፈጽሙ ነበሩ ማለት ነው። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻቸውን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በማንኛውም መመዘኛ እሳቸው ሲናገሩ ለሰማ የተወሰነ አጋጣሚ በመከታተል ለመዘገብ ሞክረን ነበረ። ኢንተረስቲንግ ፊገር ስለሆኑ ማለት ነው። ወይ ኦባማን እኮ በጣም ተናጋሪ ሰው ናቸው እኮ እሳቸው ወንበር ላይ የማይጠበቁ ነገሮች ማለት ነው። እና ባህሪያቸው፣ ድርጊታቸው፣ አያያዛቸው ሁሉ ሲሪየስ የማይመስል ሰው ነበሩ። አሁን ትልቁ ጥያቄ የሀገራቸው ፖሊስ በመዘገበው እንኳ ከ6,000 ሰው በላይ አልቋል ተመቶ በጥይት። ብዙ ዘገባዎች እየቀረቡ ነው። አንዷ 2 ልጆች በተከታታይ በዓመት ልዩነት የተገደሉባት እናት ያለችው ለእግዚአብሔር ያሳቀለችው ራሱ በቂ ነው። ይቺ ሴት ፍርድ ትፈልጋለች። አሁን እነዛ 2 የሞቱ ልጆቿ 30ዎች ውስጥ ነው ዕድሜያቸው። 6 ልጆች 12 ልጆች አሳቅፈዋት ነው ሄዱት። ይቺ እናት 12 ልጆች አብልታና አጠጥታ አስተምራ እንዴት አድርጋ ትኖራለች? ስለ እነዚህ 2 ልጆቿ የምትናገረው ታሪክ ሌላ ነው። የልጆቿን ሬሳ ግን እናንቺ ተብላ ነው ከእጽ ዘመቻ ጋር። እጽን የማስወገድ እርምጃ ጥሩ ነው። እዚህ ውስጥ ተሸግጠ ግን እንዴት ሰው ትፈጃለህ? አየህ፣ እንዲህ አይነት ድርጊት ይሄ ወደኋላም በከንቲባነት ዘመናቸው ያዳበሩት ነው። እና አሁን በመጨረሻ በሚያዙበት ጊዜ ስታይ አንድ ቀን ያ ሰውዬ አይመስሉም። በጣም እኮ ቢደንቅ ነገር ነው የሰው ልጅ። በጭራሽ ያ ሰውዬ አይመስሉም። እና የድንጋጤያቸው ምክንያት ደግሞ የአሁኗ የፊሊፒንስ ፕሬዚደንት ምክትል ፕሬዚደንት የእሳቸው ልጅ ነች። ሳራ ዱተርቴ ትባላለች። ወደ ስልጣን ከመምጣታቸው በፊት 20 ዓመት ያቀኗት ዳቫኦ የምትባለው ከተማ የአሁኑ ከንቲባ ልጃቸው ሴባስቲያን ዱተርቴ ነው። አሁን አባትየው ቀስቀሳ ቢያደርጉት በሚቀጥለው ዓመት የዚችን ከተማ ከንቲባነት እንደገና ለመውሰድ በሚያደርጉት ውድድር ልጃቸው ምክትላቸው ሆነው ሊወዳደር አቅደው ነበር። ልጃቸው ራሷ አሁን በቅርብ ክስ ተመስርቶባት ነበረ። ወደ ስልጣን የፈርዲናንድ ማርቆስ ልጅ
ቦንግ ቦንግ ነው የሚሉት በቅጽል ስሙ የፈርዲናንድ ማርቆስ ልጅ ወደ ስልጣን እንዲመጣ ዱተረቴዎችና ማርቆሶች የፖለቲካ ዳይናስቲዎች ናቸው። እነዚህ ስምምነት አድርገው ነው ወደ ስልጣን ወደ ምርጫውም ላይ እርስ በርስ እንትን ከማለት አንዱ ሌላውን ደግፎ ወደ ስልጣን እንዲመጡና እንዲካፈሉ ማለት ነው። ቦንግ ቦንግ ዋናውን ፕሬዚደንት ሆኖ ሲመረጥ ምክትል ፕሬዚደንቱ ሳራ ሆነች፣ ሳራ ዱተረቴ። መሀል ላይ ብዙ ጥያቄ አለ። መጀመሪያ መሆን የፈለገችው መከላከያ ሚኒስትር ነበረ። መከላከያ ሚኒስትር ቦታውን አልሰጣትም። በዚህ ምናምን ተቃረኑ ገለመን የሚሉ ቢሰራ በዲቴል በጣም የሚገርም ታሪክ አለው። እና እሷ ህይወቴ ላይ ይመጣል ብላ ወይም ከዚህ ስልጣን ያነሳኛል ብላ በመፍራት ለእሱ ምን ብላ ነገረች? ነፍሰ ገዳዮችን ቀጥሬያለሁ ብላ ነገረችው። አንድ ነገር በሆነ እኔ በሰዓታት ልዩ ዋቴበር ያንተን ህይወት የሚወስዱ የከፈልኳቸው ነፍሰ ገዳዮች አሉ ብለዋለች። እዚህ ድረስ በዚህ ነው የተከሰሰችው። ለማንኛውም አሁን በምክትል ፕሬዚደንትነት ትገኛለች። ታሪኩ ሰፊ ነው። ግን ምክትል ፕሬዚደንት ሆናም የአባቷን ከእስር የማዳን ተስፋ እንኳን አልነበራትም ማለት ነው። ኢንፎርሜሽን የላትም። በአሰራር ደግሞ ቀደም ብሎ አሁን ለምሳሌ ይሄ እቅዱ ወጥመድ ነው ብያለሁ። ሰውዬው ሆንግ ኮንግ ይህን ተናግረው መጡ። ማኒላ ገቡ ማለት ነው ሀገራቸው። አየም ይሄ የተጠራው በአይሲሲ እርሶን የሚፈልግበት ጊዜ በዚህ ወሬ ላይ አስተያየት ሰጥቶን የመጡት ግን ኢሚዲየትሊ በሰዓታት ልዩነት እኮ ነው። አሁን እኮ የፊሊፒንስ መንግስት በኢንተርፖል በኩል የማዘዣ ወረቀቱ ደረሰኝ ያሉት እኮ በሰዓታት ልዩነት ነው። ሳይውል ሳያድር ልክ ከአየር ማረፊያ እንደመጡ ከአውሮፕላን እንደወረዱ ብዙ ፖሊስ ያዛቸው። ወደ ዳር እዛው የወታደራዊ አውሮፕላን ወደሚያርፍበት ቦታ ወደዛ ወሰዷቸው። እዛ ሲደርሱ የተዘጋጀ አውሮፕላን አለ። እዛ ውስጥ አሳፍረው ላኳቸው። አውሮፕላኑ ዱባይ አርፎ ነበር ይባላል። እዛ ላይ ቆይተው ትንሽ ሕክምና ተደርጎላቸው ነው ወደ ሄግ ሄዱ ተብለዋል። በዛሬው ዕለት ለፍርድ ይቀርባሉ ተብሎ ይጠበቅ ነበር። ሄግ ባለው አሰራር ስትሄድ የደረስክለት የመጀመሪያ የፍርድ ቤት ትቀርባለህ። የእሳቸው ግን መቼ እንደሚቀርቡ አልተናገርም። ዛሬ እንደማይቀርቡም ተነግረዋል። እንግዲህ አሁን በአሁኑ ሰዓት እሳቸው ያሉበት 5x4 የሆነ 20 ካሬ ሜትር የሆነች አንድ ክፍል ውስጥ ነው ያሉት። ያቺ ክፍል ማብሰያም፣ መታጠቢያም፣ መኝታም ሁሉን ነገር የያዘች ናት። የሚገርም ነው። የአንድ ትልቅ የፊሊፒንስ የቀድሞ ፕሬዚደንት መሆን ብቻ ሳይሆን መላ ቤተሰቡ የዛች ሀገር የፖለቲካ ዳይናስቲ አካል የሆነ ነው እና ከዛ ከሰማይ ወርደህ በዚች በአንድ ክፍል ውስጥ ትቀመጣለህ ማለት ነው። እና ብዙዎቹ ራሳቸውን መግዛት ካልቻሉ ብዙዎቹ ራሳቸውን ሊያጥፉ ነው የሚፈልጉት። የሰርቢያው ሚሎሶቪች ስሎቦዳን አድርገውታል። ራሳቸውን አጥፍተዋል እዚህ ቦታ ላይ። እኔ በቅርብ እንግዲህ እስካሁን በሰላም ከሁኔታዎች ጋር ተስማምተው በስር ላይ የሚገኙት የላይቤሪያው የቀድሞው የላይቤሪያ ፕሬዚደንት የነበሩ አሉ በዚህ ሁኔታ ውስጥ የሚኖሩ። አሁን ደግሞ ዱተረቴ በዚህ የመጨረሻ ዕድሜ የአይሲሲ ወህኒ ቤት ውስጥ ሆነው ዕጣ ፈንታቸውን ይከታተላሉ ማለት ነው፣ የፍርድ ሂደታቸውን። ነገር ግን አንዳንድ ነጥቦችን ለማንሳት ሰውየው ከአይሲሲ ፊሊፒንስን አስወጥቷት ነበረ በ2019 ዓ ም ስለዚህም አይሲሲ ፊሊፒንስ ላይ ምንም አይነት ጁሪስዲክሽን የለውም በማለት ሲከራከሩ ቆይተዋል፣ ወይም ራሳቸውን በዚህ ሲያጽናኑ ቆይተዋል። ነገር ግን እሳቸው ስልጣን ላይ የነበሩት ከ2016 እስከ 2022 ለ6 ዓመታት ነበረ እና ከሀገራቸውን ከአይሲሲ ያስወጡት በ2019 ዓ ም ነበረ። አይሲሲ ምንድን ያደረገው ከ2011 ዓ ም ጀምሮ እስከ 2019 ሲከታተላቸው የቆዩ ኬዞች ናቸው። በእነዚህ ጊዜያት ውስጥ በእሳቸው ላይ
ያጠራቀማቸውና ያደራጃቸው ክሶች ናቸው። ስለዚህ አሁን ተጠያቂ የሚያደርጉት ከ2019 በኋላ አይሲሲ በፊሊፒንስ ተቀባይነት የለውም። ነገር ግን ተቀባይነት ባለው ጊዜ ከ2011 እስከ 2019 ባለው ጊዜ ውስጥ የሰራው ስራ ግን ተቀባይነት አለው በሚል በዛ ክስ ነው ተይዘው የሄዱት። በዛሬው ዕለት ልጃቸው ወደዛው ለመሄድ እንደምትሄድ አስታውቃለች። ሳራ ዱተርቴ ምክትል ፕሬዚደንቷ እና ጠበቆቻቸው ደግሞ ለከፍተኛው ፍርድ ቤት አመልክተዋል። ፊሊፒንስ የቀድሞ ፕሬዚደንት ወደ ሀገራቸው እንዲመለሱ የሚል ነው ያቀረቡት። የተደረገው ነገር ሕጋዊ አይደለም በማለት እየተከራከሩ ነው የሚገኙት። ነገር ግን በዚህም ተባለ በዚያ ተመልሰው ፊሊፒንስን የማየት እድል አላቸው ብሎ ለመናገር አስቸጋሪ ነው። እጅግ በጣም የሚገርም ነው ዓለም። በእርግጥም እንግዲህ ፕሬዚዳንት በነበሩበት ጊዜ የአደንዛዥ እጽን ሽፋን በማድረግ በርካታ ሰዎች ገለው ከሆነ እጅግ በጣም የሚያሳዝን እና ከተጠያቂነት የማያመልጡበት ሁኔታ ላይ ነው ያሉት ማለት ነው። ኦልሬዲ በአይሲሲ እጅ ናቸው። በዓለም አቀፉ ፍርድ ቤት እጅ ላይ ናቸው። ዓለም አቀፉ ፍርድ ቤት ደግሞ የመሠረተባቸው ክስ አለ፣ ክራይም አጌንስት ሂውማኒቲ። ስለዚህ ክሶቹን ያቀርባል፣ ጠበቃ ይቆምላቸዋል። በዛ ሂደት ውስጥ የሚያልፍ ነው። የጠበቃቸው ክርክር ወይም ዋቴቨር ነፃ የሚያወጣቸው ከሆነ ነፃ ይወጣሉ። አለበለዛ ግን ፍርዳቸውን ተቀብለው እዛው ነው የሚቀሩት። አየህ፣ ሂደቱ በራሱ ነፃ የመውጣት ያለመውጣት ደረጃው ራሱ የ80 ዓመት ሰው ላይ ዕድሜያቸው ላይ ከፍተኛ ተጽዕኖ ነው ያለው። ረዥም ሂደት ነው እና ሪሊ ልጃቸው እኮ አባቴ ተገዶ ነው የከተቱት ነው ያለችው አውሮፕላን ውስጥ እና እዚህ ውስጥ ያለውንም በየራሳቸው የፖለቲካ ችግሮችም ይኖሩታል። ለማንኛውም በአንድ ወቅት በእውነት የደቡብ ኤሽያዊቱ ሀገር ፊሊፒንስ ትራምፕ ተብለው ይጠቀሱ የነበሩት ጉረኛው እንዳመጣላቸው ተናጋሪው የቀድሞ የፊሊፒንስ ፕሬዚደንት ዱተርቴም ዓለም አቀፉ ፍርድ ቤት ዘሄግ በቁጥጥር ስር ውለዋል። የአዋዜ ነው ኢሳያስ። ዓለም እንግዲህ ቀጣይ መረጃዎች በፍጥነት የሚመጡ ከሆነ ይህንኑ እየተከታተልን እናቀርባለን። ለዛሬው ላቀረብከው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካችሁ ብለናል። 4 የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጂንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል።
የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0960506006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም።